سيدا عربي ጭራሽ ይስቃል ነገር ፈራ እግዚአብሔር የሌለው ሰው አይወጣም ብሎ አንቺ ዝም ብለሽ አታውሪ የት ነው የምታውቂኝ እኔ እንዴት ነው የማታውቂኝ አታውቃትም እሷን የት ነው የማውቃትን እሷን እኔ እንደዚህ ተሳቶ ነው ይዘኛ አልመጣህም ማኔ አዎ አንተ ማን ነው ታሪኩ ያምሻል እንዴ አንቺ አንተ ራስህ ያምሃል ዝም ብለሽ የት ታውቂኛለሽ እኔ ነው እንዴው ምንድነው የምትለው አንተ በስንቱ ሰው ህይወት ላይ የተጫወተ አንተ ኧረ በእናትህ እሺ ቁጭ በል በቃ አርፋ ወራ ዝም በል እንትን አውሬ ነሽ አንተ ነፍሰ በላ ይሆንክ ከሰባት ወር በፊት እዚህ ቤት አልነበርሽም ወይ? እኮ እኔ ሳልመጣ በፊት የምታረገው ነገር ነበር። ዝም ብለሽ አትልፍልፊ። በቃ እዚህ ቤት ነበርሽ አይደል? ሰይጣን ክብርሽን ጠብቀሽ ተቀመጪ። ቆይ በማላችሁ ያለው ማንሽ ማለት ማንሽ ማለት አረፍ መርዳት ወንድሜን ማስተማር ነበር። እኔ ታናሽ ወንድም አለኝ። ሰይጣን ያኛው ምን እኔ ተበላሽ ከመጣው በኋላ ሰይጣን ነገር ያጨለቀው አንተ ሰዓቱ አንድ ማቃት ልጅ ነበረች። ከኛ ሀገር የመጣች ልጅ እሷ ትልቅ ነች። እኔ ዛኔ እዚህ ስመጣ 15 ዓመቴ ነበር እና እዚህ ሰው አይቀጥሩሽም እሺ ብለው ስትነኔም እዚህ መቀጠር አልፈልግም ግን መጨረሻ ላይ በጣም ብዙ ወንዶች እንዲጫወቱብኝ አድርጓል። በጣም ብዙ መጨረሻ ላይ እግዚአብሔር ይስጠው አንድ ጥሩ ሰው በሱ ምክንያት ነው ከዛ ቤት እንደወጣ የሆነው። ቆይ ለምንድን ነው እንደዚህ የምታደርገው? ለምን አልነግረህም እኮ ግን ማለትም በዚህ ቆሻሻ እጆችን እንደዚህ ያረካት ይማይነን ያጠፋላሉ። እነግርሃለሁ ዞር በል ሱራፌል ይዝ ነው አላውቅም። አንዴ ልንገርህ ይኸውልህ ስማኝ ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቀኝ ሁሉንም ነገር እነግርሃለሁ። ተቃጥም መስዋል ህይወቴን አመሰቃቅልክ አንተ ዝም በል አትዋሽ። እኔና አንቺ እንተዋወቃለን። ለነገሩ ፈራ እግዚአብሔር የሌለው ሰው አይወጣም ብሎ አንቺ ዝም ብለሽ አታውሪ የት ነው የምታውቂኝ እኔ እንዴት ነው የማታውቂኝ አታውቃትም እሷን የት ነው የማውቃትን እሷን እኔ ከነገር አንተ ህይወቴ ሲሆን አርቃላቅሽም ስላታፍረ እንደምትወሩ ስለምን አንተ ውሸታም ትቀጥፋለህ እንዴ? ምንድነው የምትለው አንተ? ምንም ውሸት እየወራኝ አይደለም። ታሪኩ ታው እኔ እንደዚህ ተሳቶ ነው ይዘኛ አልመጣህም ማኔ አዎ አንተ ማን ነው ታሪኩ ያምሻል እንዴ አንቺ አንተ ራስህ ያምሃል ምንድነው አንቺ 7 ወር ያለበሽ የት ነበርሽ አንቺ? ቆይ ጠይቀ በደንብ ነው ህይወቴን አመሰቃቅልክ አንቺ የት ነበርሽ? ሲሆን አድርጎ የት ነበርሽ ከ7 ወር እዚህ ቤት አብረን ነበርና በቃ ምንድነው ታዲያ? ስለዚህ እኮ ከሷ ልረዳ ለምንድን ነው የምትናደደው? ምንም ካለስን ኩል አድርገህ ፀጉሬን ቆርጠህ ተነሳላክ። ኧረ በእናትህ ዝም ብለሽ የት ታውቂኛለሽ እኔ ነው እንዴው ምንድነው የምትለው አንተ? በስንቱ ሰው ህይወት ላይ የተጫወተ አንተ ኧረ በእናትህ እሺ ቁጭ በል በቃ አርፋ ወራ ዝም በል እንትን አውሬ ነሽ አንተ ነፍሰ በላ ይሆንክ። ሰማኛለህ አይደለ? እንደዚህ አድርገህ ካደም እኔ እንደ አንተ አትዋሽ እንዴ? ቆይ እቴ ተረጋጋ። አንቺ እንዳልነበረ ሰው ነኝ ጭራሽ ትገኛለሽ እንዴ? ከ7 ወር በፊት እዚህ ቤት እኮ አብረን ነበር አይደል? ተነስታ እንዴት ነው እንደዚህ ልትል የምትችለው? በማላችሁ ያለው ነገር ምንድን ነው ሲጀመር? ቆይ በሁለታችሁ መሀል ያለው ነገር ምንድን ነው? አንቺም ይሄንን ሁሉ ወንጀሉን የሚሰራውን ሁሉንም ነገር ነው አብራችሁ መሰሩት። አንተ ስለምን ወንጀል ነው የምትወረው? ቆይ ወይ ሰው ተመሳስሎብህ እንደው ዝም ብለህ አትለፍልፍሽ። እሷ ምን ናት? እንዴ በላት በቃ እንደ ሰራተኛ ነበር የተገናኘነው ረጅም ጊዜ አብረን ስለቆየን። እርግጠኛ ነሽ ግን ከ7 ወር በፊት እዚህ ነበርሽ? በጥቻለሁ ሲሰው በደንብ አስታውሳለሁ። አንቺ አልነበርሽም ከ7 ወር በፊት እዚህ? ስለዚህ እኔ ሳልመጣ በፊት የምታረገው ነገር ከ7 ወር በፊት እዚህ ቤት አልነበርሽም ወይ? እኮ እኔ ሳልመጣ በፊት የምታረገው ነገር ነበር። ዝም ብለሽ አትለፍልፊ። በቃ እዚህ ቤት ነበርሽ አይደል? ሰይጣን ክብርሽን ጠብቀሽ ተቀመጪ። ቆይ በማላችሁ ያለው ምንድነው? አንቺ ቅድም ባሌ ነው ባለትዳር ነን ምናምን እያልሽ ነው። ምን ባለ የምትለው አንተ ነው? ምንድነው? ቆይ በማላችሁ ያለው ነገር ትሰማኛለህ? ይኸውልህ ከሰማኝ ተረጋግተህ ከሰማኝ አንድ ነገር ልንገርህ። ሰራተኛ እንደ ሰራተኛ ነበር እኔና እሱ የተገናኘን። እሺ በቃ በጣም ረጅም ጊዜ አብረን ስለቆየን አሁን ላይ እንደ ቤተሰብ ነን። ስለዚህ ሁሉንም ወንጀሎችን አታውቅም ማለት ነው። ሁሉንም ወንጀሎች ስለምን ወንጀል ነው የምትወረው? ቆይ አንተ ለምንድን ነው የምትዋሸው? አንቺ እስኪ በእናትሽ ዝም በይ። አንተ ዝም በል። እኔ እናንተ አንተዋወቅም። የት ነው የምታውቂኝ? በደንብ ታውቀኛለህ። ካምፓስ ገብተህ ታስቀይኛል ነበር ማኔ ከቤተሰብ ጋር አመጣኝ። ኧረ በእናትህ አንተ ሱቅ አርፈህ ተቀመጥ በእናትህ። እስቲ ቁጭ በል። ማለት ምንድን ነው ያደረገው? ማነች ማለት ደግሞ ማነች ማለት ማነች ማለት አረፍ
እጅግ ላይ ቢሞትብህ እሺ ተረጋግተህ አውራ። ማለት ምንድን ነው ያደረግከት? ውሻ ምንድን ነው ያደረግከት? አንተ አእምሮ ይሰራል ግን አንተ ራስህን አይመስለኛ ማይሌትን ምንድን ነው ያደረግከት? ማነሽ ማለት በእናትህ አንቺ ዝም በይ በእናትህ። አንተ ዝም በል እስቲ ተረጋጋ። ስማ ማነች ማለት አንቺ ያምሻል እንዴ? እኔ በምን ላቅ እችላለሁ? ማነች ማለት ምን አቅልሻለሁ? እንደዚህ ያረካት አንተ ነህ ሰይጣን። አይተሽኛል? ሰይጣን ነህ። ዝም በይ አንቺ አትንካኝ። ዝም በይ። ተረጋጋ። ሰማኛለህ? ጉድክ ሊወጣ ሲል ነው እንደዚህ የምትሆነው አይደለ? እርኩስ በስንቱ ሴት እንስቶቻችን እየተጫወታችሁ ሰው ህይወት እያበላሻችሁ በሞትክ። ቆይ ምን ብታረግ ነው እንደዚህ ሮጣ ያልጠገበች መኖርን እየናፈቀች ማደግን እየናፈቀች እንደዚህ የምታረጋት? ለምንድን ነው የምትወራው አንተ ሰውዬ? ኧረ በእናትህ አይኗን አጥፍተህ እንደዚህ የምታረጋት ምን ብታጠፋ? ማነች? እኔ ታውቃታለሁ ሲጀመር። እንዴት ነው ማታውቃት? የት አውቃታለሁ? ያን ሁሉ ነገር አድርጋችሁ አስተነሱ አላውቅም ስለጣለ ማነች? አንተም ግብረ አበሮች ማናቸው? ግብረ አበሮች ስለምንድን ነው የምትወሩት? አንተ ዝም በል። አይ ነው ያማችሁ ሁሉ እንዳለ ቆይ ምን ሆናችሁ ነው? ሰማኛለህ አይደለ? ከዚህ በላይ በነፍስ እንዳልጫወት የምትፈልግ ከሆነ አትዛትብኝ። በቃ እኔ ምንም የማውቀው ነገር የለም። ወደዚህ ልትነግረኝ እፈልጋለሁ። ምንም ነገር የለም። እጄ ላይ ነው የምጠፋው። ሰማኛለህ አይደለ? አንቺ ዝም በይ፣ ዝም በይ እባክሽ። እንዳንተ አይነት ሰይጣን የለም። ዝም በይ ሰይጣን። እሺ አንቺ ጋር በኋላ እንላለን። ምን ነገሩ ለምደሃል ማለት ምን ማለት ነው? አንቺ ነው እዚህ ቤት ስትኖር ያጎደልኩብሽ ነገር አለ? እንደ ቤተሰብ አይደል እያየሁሽ እየኖርሽ ያለሽ? እንደ ቤትሽ እንደፈለግሽ እየሆንሽ ለምደሃል ማለት ምን ማለት ነው? ምንድን ነው የምታለቅሽው? ቆይ ምንድን ነው ያልሽው? ምንድን ነው ያልሽው? ህይወትሽ ምንድን ነው የሆነው? ምንድን ነው ያልሽው? ቆይ ተረጋጊ። ምንድን ነው ያልሽው? ተረጋጊ። ሲኔት አቡ በእናታችሁ በቃ ውጡልኝ። እኔ አፍህን ዝጋ አንተ። ምንድን ነው ሰማኛለህ አይደለ? አንተ እጅ ሳታደርግ አንቺ ዝም በይ በእናትሽ። ዝም ብለሽ አታወሪ በእናትሽ። ከጎኔ ሆነ ያላጠፋው ልቀቀኝ። እሺ ይሰማኛል። ከጎኔ ሆነ ያላጠፋው ሁሉንም ነገር በደንብ ማስተካከል ስላለብኝ ሰማኛለህ አይደለ? ሰማኛለህ አይደለ? ዝም ብለህ አታወራ። ኧረ በእናትህ ስፈልግ ብቻ ነው የምታወራው። አንተ ክፍለ ሀገር ሄደህ ሴቶችን ውጭ ሀገር ልካሉ ብለህ አላመጣህም? አንቺ ስለምን ክፍለ ሀገር ነው የምታወሪው? ቢጠፋኝ ይበል ካይጠፋኝም አረመኔ ማሳጅ ቤት አስገብተህ የስንት ሴቶች ያበላሽው። ኧረ በእናትሽ አትካድ። ቆይ አንቺ ምንድን ነው የምታውቂው? አትካድ። ምንድን ነው የምታውቂው? አንቺ ደግሞ ስለምን አፍህን ዝጋ። ዝም በል አንተ። እህቴ ተረጋጊ። አንቺ አፍህን ዝጋ። ከዚህ በኋላ ምንም ነገር የምፈራው ነገር የለም። ምንድን ነው? ቆይ ህይወት ነው፣ ግፋ ቢል መሞት ነው። ከዚህ በላይ ሞት የለም። እስካሁን የሞትኩት አሁንም በህይወት እንዳለው አልቆጥረውም። እስካሁን የሞትኩት ይበቃል። ከዚህ በኋላ ምን ይመጣል? ሞት አይደለም። ምን ፈልገሽ ነው? ቆይ ምንድን ነው? ነገሩ እንዲቀም ታረጉ እንደላችሁ እስኪ ተረጋጊ። ተረጋጊ እስኪ። ምንድን ነው? ቆይ ይኸውልሽ፣ ምንድን ነው የተፈጠረብሽ? አንቺ ተረጋጊና ለእኔ ንገሪኝ። ይኸው ተረጋጊ። እኔ አፍህን ዝጋ አንተ። አፍህን ዝጋ። ሰማኛለህ አይደል? በቤቴ መተህ ልታዝግ ሞከርክ ነው እንዴ? እኔ ባለሁበት አጠቃላይ ብቻ ነው። ሰማኛለህ? በሰው ደም የገነባውን ቤት እሺ ስላታ በእናትህ አፍህን ዝጋ። ምን ሆንኩ ነው የምትይው? ቆይ አፍህን ዝጋ። ይኸው ሰማኝ። ማ ተረጋጊና ለእኔ የምታውቂውን ንገሪኝ። እኔ አግዝሻለሁ። ምንም ሞት ምናምን የምትፈሪው የሚያስፈራሽ ነገር የለም። እነዚህን ታያለሽ አይደለ? ሰው አይደለም። አንቺ መጠበቅ እንጂ ይሄ ነፍሰ በላ ነው። ለእናንተ ቢሆን ተጠንቀቁ። ምንድን ነው? ቆይ ምንድን ነው የተፈጠረብሽ? አንቺ በግድ ነው እዚህ ቤት አስቀምጦሻለሁ? አንቺም ታግተሽ ነው እዚህ ቤት ውስጥ? አርፈሽ ተቀመጭ።
ታግተሽ ነው እዚህ ቤት ውስጥ ያለሽው? እኔ ታግቼ አይደለም። እሺ እሱ ኪኛን ትብለጥ አይደለም የሚያውቀው። እኔ ከ10 ዓመት በፊት ነው የሚያውቀኝ። ልጅ ሆኜ ነው የሚያውቀኝ። ኪኛን ትብለጥ ትርንጎ በሚባል ስም ነበር የሚያውቀኝ። የዛኔ እኔ እንደዚህ አልነበርኩ፣ በጣም ልጅ ነበርኩኝ። መማር በጣም እፈልግ ነበረ እና ክፍለ ሀገር መማር አልቻልኩም። በግድ በጠለፋ ሊጠልፉኝ ሲሉ አዲስ አበባ መጣሁኝ። አምልጬ ትምህርት መማር ስላልቻልኩ ወደ አረብ ሀገር ለመሄድ ነበረ። በቃ 2 አማራጭ ነበረኝ። አንድ ተምሬ ቤተሰቦቼ ማገዝ፣ አንድ ደግሞ አረብ ሀገር ሄጄ ለቤተሰቦቼ መርዳት፣ ወንድሜን ማስተማር ነበር። እኔ ታናሽ ወንድም አለ፣ ግን ሰይጣን ያኛውን ምንድን እድሜ ተበላ። እዚህ ከመጣሁ በኋላ ደግሞ ሰይጣን ነገር ምን ያጨነቀው አንተ ነህ። ተነስና ምንድነው የምፈልገው? አንተ ነው ተነስ። ምንድነው የምፈልገው? ሻው ነው እንዴ? እዛ ምከሩት፣ ሂዱ፣ እፈቱት፣ የሚገባውን ነገር አድርጉለት። ተረጋጊ። ነኝ ነገር ነኝ ነገር ተረጋጊ። ከዛ ምንድን ነው የተፈጠረው? ድንገት ነው እኔ እዚህ አረብ ሀገር የሚልኩ ሰዎች ለማናገር በምዞርበት ጊዜ በሰዓቱ አንድ ማውቃት ልጅ ነበረች። ከኛ ሀገር የመጣች ልጅ፣ እሷ ትልቅ ነች። ዛኔ እዚህ ስመጣ 15 ዓመቴ ነው ነበር እና እዚህ ሰው አይቀጥሩሽም እሺ ብለው ስትል እኔም እዚህ መቀጠር አልፈልግም፣ ግን በቃ ወደ አረብ ሀገር ላኪኝ አልኳት። ከዛ እሺ ብላ ሰው እያፈላለገች ነበር እና እድሜ ግን ትንሽ ስለነበርኩኝ አረብ ሀገር መሄድም ከባድ ነበረ እና እድሜሽን ጨምረሽ ለምን ትናገሪው ብላኝ 20 ዓመቴ ነው ብዬ አንድ ልካል የተባለ ሰው አገኘ። ከዛ በመሀል እሱ አገኘኝ። እዛ በምን እንደሆነ እራሱ አላውቅም። እኔ ልጁ ጓደኛ አረብ ሀገራት ሂጂ፣ እዚሁ ሳምንት የሚከፈልሽ እዚሁ ሰርተሽ ታገኘዋለሽ ብሎ አሳመነኝ። እኔም ልጅ ስለነበርኩ በቃ እዛ ከሚሄድ ብዬ እሺ ብዬ እዚሁ እንዲያስቀጥለኝ ነገርኩት። አላውቃትም ከተማዋንም፣ ምንም የማውቀው ነገር የለኝም። እኔ ከእናትና ከአባቶቼ እንኳን ወጥቼ አንድ ቀን ተለየቻቸው አላውቅም። እዛ እናትና አባቴ አቅመ ደካማ ስለሆን እዛ ሊጠልበኝ ያለው ልጅ ደግሞ እዛ በጣም ፈረሰው ነው። እነሱንም እያስፈራራቸው ስለነበረ ነው እንደዚህ አይነት ውሳኔ እነሱንም ትቼ ለመውጣት የወሰንኩት። ታሪኩን በእንደዚህ መንገድ ነበር ያወቅኩትና ያስቀጠረኝ ቦታ ማሳጅ ቤት ነበር። እኔ በዛ 15 ዓመቴ አስበው። አንቺም እዛ ትሰሪ ነበረ? አይዞሽ በጣም ብዙ ስቃይ ያሳለፍኩት። በጣም ማለት የሰው ልጅ ይህንን ያሳልፋል ብለህ ላታምን የምትችለውን ስቃይ ያሳልፋለሁ።
በሱ ምክንያት በዛ በልጅነት እድሜ በማይችል ገላይ በመማሪያ ቤተሰቦቼ ጋር በመሆን በመሆኛ ጊዜ በሱ ምክንያት በጣም ተሰቃየሁኝ። በጣም መጨረሻ ላይ በጣም ብዙ ወንዶች እንዲጫወቱብኝ አድርጓል። በጣም ብዙ መጨረሻ ላይ እግዚአብሔር ይስጠው አንድ ጥሩ ሰው በሱ ምክንያት ነው ከዛ ቤት እንደወጣ የሆነው። አንድ ደንበኛ መጥቶ ነበረ ኖርማል ማሳጅ በመጠቀም ነው እና በጣም ነው ያዘነልኝ እና ሲጠይቀኝ በጣም ያስፈራሩኝ ስለነበር ከሱ ጋር አሉ ሌሎች ሰዎችም እና እውነቱን መናገር በጣም ፈራ ነበርና አሳመነኝ ምናምን። ከዛ በቃ ብር ሰጠኝና ከዛ ቤት እንደወጣ አደረገኝ። የሆነ ቀን በማታ ነው ያስመለጠኝና ብር ሰጥቶኝ ቤት ተከራይቶልኝ ምናምን መኖር ጀመርኩኝ። ከዛ የጀበና ቡና መስራት ጀመርኩ ምናምን በቃ ትንሽ ማገገም ጀመርኩኝ። ድጋሚ ታሪኩን ለመበቀል ነበረ ግን እንዳሰብኩት አልሆነልኝም። እሱን ለመበቀል ነው ተመልሰሽ የመጣሽው? ግን እንዳሰብኩት አላደረግኩትም። አልገባም። አንተ ያሳለፍኩት ጊዜ እኮ አልገባም። ይረዳሻለሁ። እሷንም እንደምታያት የኔም የገዛ እህቴ ማህሌት በዚህ ነገር ተጠቅታለች። እሱ እንደዛ ስላልከኝ ነው እንጂ እኔ ለእናንተም አምኜ በእናንተም አይደለም። እኔ በቃ ራሴ እንድበቀለው ነበር እሱን የምፈልገው። ራሴ ያደረገኝን ነገር ቁጭ አድርጌ አስሬ እሱ አይኑ እያየ ነበር እሱን። አይዞሽ አታልቅሽ፣ አይዞሽ አታልቅሽ። ቆይ አንቺ ይሄንን ምንድን ነው የደረስሽበት ታዲያ? አሁን እሱን ለመበቀል ከመጣሽ ስንት ጊዜ ሆነሽ? 7 ወር አልፎኛል። እዚህ ቤት ሳይገባ በፊት አፈላልግ ያገኘሁት። እስኪ ምንድን ነው የደረስሽበት ነገር አለ? አላቅም፣ አሁን ያለበትን ነገር አላቅም። በጣም ማለት ከእሱ ጋር የሚገናኘው አሁን ለምሳሌ የኔ እህት በዚህ ነገር ተጠቅታለች። ከእነሱ ጋር መጀመሪያ እንደ ቤተሰብ ትቀራረብ ነበረ። በዚህ ነገር ላይም በዋናነት እጅ ያለበት አባቴ ነው። እውነቱን ለማውራት እንግዲህ አባት ባይባልም አቶ ሱራፊል አባቴ ነው እና የገዛ ልጁን አልነገርኩሽም እንዳንቺም ግን አባቴ ነው ብዬ ለማውራት ይከብደኛል። የገዛ ልጁን እንደዚህ ያደረገ ጨካኝ ሰው ነው። የምርክ ነው የምታወራው? እህታችንም አለችበት። አስቴር ታውቂያታለሽ? አስቴር እሷም ማናቃት የሩቅ ተራርቀን ነበረ። እህታችን ናት። እነዚህ ሁለቱ ተባብረው እህቴን አይኗን ጎልጉል አውጥተው እሷ እንግዲህ በአይኗ በብረቷ አይታለች እና ማህሌት ታውቂ ከሆነ ይሄ ሰውዬ ጋር ትመጣ ነበር። ማህሌት? ማህሌትን አውቃታለሁ ከእነሱ ጋር። እሷንም የሚፈልጉትን አላረግም ስላለች እንደናንተ የእናንተ አጸያፊ ስራ አልሰራም ስላለች ብቻ አይኗን በማይሆን ሁኔታ ጎልጉሎ አውጥተው ህይወቷን አበላሽተው ነው። የምርህ ነው? የሆነ ቤት ውስጥ ቆልፈውባት ያገኘኋት። እሷ የገዛ እህቴ የእናቴ አባት ነች። እኔ እኮ ከእነሱ ጋር ነበር። ከማን ጋር እየተሳፈጥክ እንደሆነ አልገባህም። አንድ ነገር ልንገራችሁ። ተቀመጥ። ተሞቷታላችሁ። እሱም ዛቻን እንደሚፈሩ አድርግ። እሺ አትቆይ እባክህ። ይኸው ስማኝ፣ አንቺም ከማን ጋር እየተሳፈጣችሁ እንደሆነ አልገባችሁ። እሱን እናያለን። አንተ ዛሬ ምናልባት በህይወቱ ላታደር ትችላለሽ። እንዲህ ውጥጥ እንዳልክ አትቀርም። ምን ያድርግ? ትሰማኛለህ? ፉከራ አንቶኝ አጥፋለሁ። አንተ ሁሉንም ነገር ላስተካክል ብዬ ነው እንጂ እህቴ ላይ ያረከውን ሁሉንም ነገር መልስ። ትሰማኛለህ አይደለ? ገና እጠፋለሁ። ሁሉም ነገር በህግ ቤት ስላለበት ነው። ቀጥል። በደንብ ተማታ። በደንብ ቀጥል። እንዳንተ አይነት ጎበዝ ሰው በዚህ ዓለም ላይ አለ? አንተ በጣም ጎበዝ። ሰይጣን! አንተ እኮ ሰይጣን እንኳን የሚቀናብህ ጭራቅ ነህ አንተ።
ኧረ በስመ አብ ሰማኛል አይደለ? ደግሞ ታወራለህ። አታፍርም? ለእውነት ሲሆን ካንተ በላይ ጨካኙ እኔ ነኝ። እሺ ስለዚህ አፍህን ዝጋ ነው። ደረቅ ቆይ ስለና አስቴር ስለምን ማለት ምንድን ነው አንቺ የምታውቂው? እኔ ማውቀው ማለት አብራቸው ስለማያት እኔ ጓደኛቸው ነው የምትመስለኝ። እኔ አላውቅም። እኔ አሁን ነው እኔ ረጅም ጊዜ ካየኋት እራሱ እኔ ከነሱ ጋር አብራ እንደምትሰራ ነው ማውቀው። እዚህ ቁጭ ብለሽ እኔ ስሰሊ ነበር። ሰማኛል አይደለ? እስከዛሬ በቆየሽ አለመግደሌ አንተን አልቄ አለመግደሌ ቆየሽው እኔ ስላለሁ አንተን አልቄ አለመግደሌ አንቺ ሲጀመር እድሜ የለሽም። አንቺም ጀመር አንተ ራሱ እድሜ እኔ አንተን ካልገደልኩ ታይለኝም ነበር ገላግልም ነበር። እኔ ካልታሰቃየ ሰማኛል አይደለ? ድሮም እንደዚህ ከማረጋት ሰማኛል አይደለ? ያውን ስላንተ ሁሉንም ነገር ነው የማውቀው። ገብቶሃል አይደል? እድሜ ልክህን ወይኔ ቤት እንድትበሰብስ አደርግሃለሁ። 1 ዓመት አልቀመጥም። እንደዛው እስከሆነ እኔ ያጠፋለሁ። ሰማኛል አይደለ? ስለዚህ ሁሉንም ነገር እንድትነግረኝ እፈልጋለሁ። ሁሉንም ነገር እንዴት እንደምትገደል ምናምን ነገር እስኪ ንገረኝ። እንዴት ይሻላል? እስቲ አማርጥ ያው ብዙዎቹን ባረክበት መንገድ አይ ነው ለየት ተባለ። አንተ ድራማ ትሰራብኛለህ እንዴ? ታሾፍብኛለህ እንዴ? እኔ ላይ ታሾፋለህ እንዴ? እኔ ላይ ታሾፋለህ ወይ? ጋጋጅክ ላይ ይወጣል ይጥሰኛ እኔ ላይ ታሾፋለህ? ሰማኛል አይደለ? እኔ ባለሁበት አለቃና አዛዡ እኔ ብቻ ነኝ። እንደፈለክ እንድዘላብድ አይደለም እዚህ ጋር ያለሁት። ደግሞ ካንተ ብዙ ትስቃለህ። ስንት ሰው የታመሰቃቅለ ሰይጣን አረመ ይልሰብርገላ ጭራሽ ይስቃል እንዴ? ጭራሽ ሲያስቀምጠን ጭራሽ አስወጣት። ሰማኛል አይደለ? ሁሉንም ነገር ከአቶ ሱራፌል ጋር የምታደርገውን ነገር አውቃለሁ። ስለዚህ ሁሉንም ነገር ተናገር። በእጄ ሰበብ ትሆናለህ አንተ ሰውዬ። ሁሉንም ነገር ትናገራታለህ። አይ የምትል ከሆነ ግን እኔን አያርገኝ ማድረገውን ሁሉንም አውቃለሁ። ሰማኛል አይደል? ቆይ ለምንድን ነው እንደዚህ የምታደርገው? ለምን አልነግረህም እኮ ነው። ግን ስትሞት መቃብር ላይ መጥቼ በደንብ እነግርሃለሁ። በደንብ አንዲሽ ነገር አላስቀረብህም። ይዛል እሱን የምታየው። ቆይ ለምንድን ነው በሴቶቹ ህይወት እንቀየር? የቤተሰባችን ህይወት እንገባህ። ለምን ስለማይመለከት ነገር ታወራለህ? ቆይ ይመለከተኛል። ይኸውልህ ሰማኛለህ፣ እንዳንተ ወሮ በላ ጋር ነው እየተጋጨ ያለው። ከግንብ ጋር እየተጋጨ እንዳለው እወቅ። ግንባቱ ሱራፌል ነው። ስለ ህይወት አስብ። ግንባቱ ሱራፌል ነው። ማንም ይሁን በቃ ከማትችለው ነገር ጋር ነው እየተጋጨ ያለው። አርፈህ ተቀመጥ። እሱን እናንተ ናችሁ። ከኔ እጅ መውጣት እንዴት እንደሆነ ያሳያሉ። እሺ ብዙ አታወራ። በጣም እያደከምከኝ ነው። ነገራችን ልጄ ደህና ናት ማለት ነገርኩህ እኮ። እኔ ባለሁበት አለቃው እኔ ነኝ። ስለምንድን ነው እናንተ በውሸት ራሳችሁን ክባችሁ እየኖራችሁ ሊሆን ይችላል። ስለምን ልጅ ነው የምታወራው? ያንተ ልጅ ሴቷ ልጅ እድሜዋ ስንት ነበረ? እነዚህን ሁሉ እያየ ነው አይደለ? እኛ በእውነትና በትክክለኛው መንገድ ስለምንሰራ ነው እንዳንተ ዝም ብለን የማንረባረበው። ከነዚህም የሚበልጡ ደግሞ በየቦታው ሰዎች አሉ።
ስለአንተ ቤተሰብ፣ ስለአንተ ስራ ሁሉንም ነገር አውቃለሁ። ለልጅህም ያለህን ቦታ አሁን ልጅህን የምትፈልጋት ከሆነ እውነታውን ትናገራለህ። አለበለዚያ ግን እህቴ ላይ ያረከውን ነገር ልጅ ላይ ያረጋለሁ። ልቀቀኝ። በራስህ ሰውን አመመህ፣ ሳንተ ስነሳ አመመህ። እህቴ ላይ ያረካትን ሁሉንም ሰው ያረከውን አንድ በአንድ እሷን አስከፍላታል። ልቀቀኝ። አይደለም ይኸው ስማኝ፣ አትንካኝ። ያንተ ሰውን አመመህ፣ የጉዳት በአንተ ሊደርስ እንደሆነ ስታቃመመህ የሁሉንም ጉዳት እሷን አስከፍል። በቃ ስለዚህ ተናገር። ሰማኛለህ? በቃ ስለዚህ እውነታውን ተናገር። አለበለዚያ እንዳንተ በድብቅ አይደለም፣ አንተን አስቀምጬ ነው ሁሉንም የማደርግባት። ሰማኛለህ አይደለ? ለእውነት ሰውን ከአንተ በላይ ጨካኙ ነኝ። ስለዚህ እውነታውን ተናገር። ለምንድን ነው ይህንን የምታደርገው? ከማን ጋር ነው የምታደርገው? እንዴት ነው ያወቅኸው ልጅ እንዳለ? እኔ እኮ ነኝ ከሀቅ ግንባር የምፈልገው ማድረግ የምችል። እኔ ፈልጌ የማጣው ጠይቄ የማላውቀው ነገር የለም። ሰማኛለህ? መጠየቅ ብቻ ነው ሁሉንም ለማወቅ፣ መፈለግ ብቻ ነው ለማግኘት የሚጠበቅብኝ ከሀቅ ግንባር ስለሆንኩኝ። ወሬውን ለመጀመር 10 ሰከንድ ብቻ እሰጥሃለሁ። ከዛ ካልሆነ ደግሞ በቅርቡ በእኔ ሰዎች በኩል ፎቶ ይደርሳል። ሰማኛለህ? እኔ ምንም ፈልጌ ያደረግኩት ነገር የለም። ስለዚህ ተናገሩ ነበር። እየነገርኩ ነው። ይኸውልህ እኔ ምንም የማውቀው ነገር የለም። ፈልጌ ራሱ እዚህ ነገር ውስጥ አልገባሁኝም። በቃ ሰማኛለህ? እኔም የሆነ ጊዜ ላይ ልክ እንዳንተ ሀቅ እውነት የምልበት ጊዜ ላይ ነበርኩኝ። ነገር ግን የምበለው አጥቼ 3 ቀን 4 ቀን ሙሉ ባዶ ወሬ የማድርበት ጊዜ ነበረ። እና ይሄ ነገር የሰውን ህይወት ከማበላሸት ጋር ምን ያገናኘዋል? በደንብ ያገናኘዋል። ምንድን ነው የሚያገናኘው? ብር ትሰማኛለህ? ብር፣ ገንዘብ። ብር ለማግኘት ብለህ የስንቱን ሰው ህይወት ታበላሽ። ትሞትልህ ልጄ፣ ትሙት፣ ቤተሰቦች ይሙቱ። ማን ዞር ብሎ ይቶኛል በተቸገርኩበት ጊዜ? ስለዚህ ያንተን ቤተሰብ ለማኖር ብለህ የስንቱን ቤተሰብ ደስታውን አደፍርሰህ። አዎ በጥብጫለሁ፣ አደፍርሻለሁ። የብዙ ሴቶችን ህይወትም አበላሽቻለሁ። ምን ይሁን ልጄን ለመኖር ስል። እንዴት ነው ይህንን ስራ የጀመርከው? እንዴት ነው ከአቶ ሱራፌል ጋር የተገናኘው? አንተ እኮ ተናገር ብያለሁ። ልጄን የምትፈልጋት ከሆነ አታስፈራራኝ። በሷ ይኸውልህ እንድነግርህ የምፈልገውን ነገር በሙሉ እነግርሃለሁ። ከእሷ ጋር ግን ምንም የሚያገናኝ ነገር የለም። በቃ ተናገር። እህቴ ስላጠፋች አይደል እንደዚህ ያረካት? እነዚህ ልጆች ሁሉም ስላጠፉ አይደል እንደዚህ ያረካቸው? ሰማኛለህ? እኔ የታዘዝኩትኝን ነገር ማድረግ ብቻ ነው ስራዬ። ስለዚህ ማን ነው አድርጌ የተባልኩትኝን ነገር ብቻ ነው የማደርገው። በቃ በአጋጣሚ ነው የተገናኘ ነው። እንዴት? ይኸውልህ በጊዜው ምንም አይነት አማራጭ አልነበረኝ። ስራ ቀዝቅዞብኛል። ታክሲ ሹፌር ነበርኩኝ። የትራፊኩ ክስ፣ የመኪና በቃ በጣም ብዙ ነገሮች ጥምም ያሉብኝ ጊዜ ላይ ነበርኩኝ። መኪና በአጋጣሚ ሞተር ፈለገች። በጣም ብዙ ገንዘብ ያስፈልገኛል። እምበላው አጣሁ። የቤት ኪራይ እንትን አለብኝ። ምን ላድርግ? በቃ በጊዜው በጣም ግራ በተጋቡበት ሰዓት ነበር አንድ ሰውዬ ወደ እኔ መጥቶ ይህንን ስራ መስራት እንደምችል ይነገረኝ። ምንም እኔ እውነቱን ምንም አላንገራገርኩኝም። በቃ ወዲያውኑ የገባሁበት ይህን ስራ በድንገት ነው ህይወቴ ላይ የተለወጠው። በቃ በድንገት፣ ምክንያቱም ምንም አይነት አማራጭ አልነበረኝም። በዚህ ሰዓት እኔ እዚህ ወንጀል ውስጥ ባልገባ ነበረ ምናልባትም እኔ ሞቼ ነበር። ልጄ የሚያላባት ቀርታ ነበር። ብትሞት አይሻልህም ነበር? ብትሞት ይሻልህ ነበር። እሺ የስንቱን ሰው ህይወት የስንቱን ሰው እንባ ከምታፈስ ሞት ይሻልህ ነበር። ማን ነው የመጣው ሰውዬ? ማን ነው ያናገረ? ብያለሁ። ሱራፌል ነው አንተ ጋር የመጣው? ከዛስ? አናገረኝ። በቃ ይህን ስራ መስራት እንደምችል ነገረኝ። ከሱ ጋር በአጋጣሚ ነበር የተገናኘው። ይህን ስራ መስራት እንደምችል ነገረኝ። እሺ አልኩት። ምንም አላንገራገርኩኝም። በቃ ምክንያቱም የነበርኩበት ሁኔታ እዚህ ስራ ውስጥ እንድገባ ያስገድደኛል። ከዛ መስራት ጀመርክ? አዎ መስራት ጀመርኩ። በቃ ግን ፈልጌው አይደለም። በተደጋጋሚ ከዚህ ስራ ውስጥ ለመውጣት ሞክሬያለሁ። ግን አንዴ ከገባህበት በኋላ ልትወጣ የምትችልበት አይነት ስራ አይደለም። እሺ ልጅ አለኝ ብለህ የምታስብ ከሆነ ለቤተሰቤ ነው እንደዚህ የማደርገው ብለህ የምታስብ ከሆነ ትንሽ እንኳን ለምን መራራት አቃተህ? ጨካኝ ስለሆንኩ እንገራ አንድ ነገር እኔ
በጣም ጨካኝ ሰው ነኝ። ምክንያቱም እምወዳት ልጅ ስላለች ለእሷ ብዬ መሞትም ካለብኝ እሞታለሁ፣ መግደልም ካለብኝ እገላለሁ። ምክንያቱም አንድ ልጄ ነች። እኔም ደግሞ ለእህቴ ብዬ መግደልም ካለብኝ እገላለሁ። መስፈስም ፈልግ ሰማኛለህ? አንተ ውሻ ነህ። እሺ ውሻ ነህ። በዚህ ቆሻሻ እጆች አይደል እንደዚህ ያለካት? በዚህ ቆሻሻ እጆች አይደል? ተናገር ሜላትን። በዚህ ቆሻሻ እጆች ነው ምን ያጠፋው? ማለትም በዚህ ቆሻሻ እጆች ነው እንደዚህ ያለካት? ማይነን ያጠፋልላሉ። እሺ እነግርሃለሁ። ዞር በል ውሻ ነህ። እሺ ሱራፌል የት ነው ያለው? አላውቅም። አንዴ ልንገርህ፣ ይኸውልህ ስማኝ፣ ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቀኝ፣ ሁሉንም ነገር እነግርሃለሁ። ይኸውልህ ሱራፌልን የመጀመሪያ ቀን ካገኘሁት በኋላ ጭራሽ አግኝቼው እራሱ አላውቅም ማለት ይችላል። እና ከማን ጋር ነው የምትሰራው? ካገኘሁትኝም ክለብ ውስጥ ነው የማገኘው። ይኸውልህ አቶ ሱራፌልን ካገኘሁት በኋላ ብዙ ጊዜ ግንኙነት የነበረኝ ከአስቴር ጋር ነበረ። እሺ ብዙ ጊዜ የአቶ ሱራፌልን ትእዛዝ ይዛልኝ የምመጣው አስቴር ነበረች። ከአስቴር ጋር በጣም እንቀራረብ ነበር። እኔ እና እሱ ግንኙነት ውስጥም ገብተን ነበረ። ግንኙነት ውስጥ ማለት ታውቃለህ፣ እንደዚህ ሴቶች ላይ ጨካኝ እንደሆነ ያደረገች አንድ እሷ ነች። አስቴር ማለት የአቶ ሱራፌል ልጅ አይደለ? አዎ። እሺ ልክ አቶ ሱራፌል መጥቶ ሲያዋራኝ ነበረ። ሴት ልጅ ነን አርቄ የደበኳት። ማንም ስለሷ የሚያውቅ ሰው አልነበረም ጭራሽ። ማንም ሰው ስለሷ ያውቅ ነበር። ከነበርኩበት ሰፈር ለቀኩኝ፣ ሌላ ቤት ተከራየው። ጭራሽ ስለሷ የሚያውቁ ሰዎችን ራኩኝ። ከዛ በኋላ አስቴር ነበረች ወደ እኔ ህይወት የመጣችው። ከአቶ ሱራፌል የሚመጡ ትእዛዞችን በሙሉ በሷ በኩል ነበር የምቀበለው። እሺ ከዛ ከአስቴር ጋር በጣም ተቀራረብን። በቃ አይዞህ ትለኛለች፣ ታበረታታኛለች፣ ስለ ስራ ታስረዳኛለች ምናምን ነገር። በቃ በሁሉም ነገር አብራኝ ነች። ብር ነበር የዛ ጊዜ ነው ችግር፣ በገንዘብም ጭምር አብራኝ ነበረች። ከዛ በኋላ በቃ እኔም እሷን አመንኳት እና ሁሉንም ነገር ነገርኳት። እሺ ልጅ እንዳለኝም ጭምር። የምር እሷን አፍቅሬያት ነበር የምር። ከዚህ ስራ ወጥተን ሁለታችንም አሪፍ ህይወት ይኖረናል ብዬ ነበር ማስብ። እሷ ግን በጣም ጨካኝ ሴት ነበረች በጣም እና ጥላኝ ሄደች። ከዛሬ ነገ ልጄን የሆነ ነገር ታደርግብኛለች። ጥላኝ ሄደች ማለት የት ነው ሄደችው? አብራችሁ አይደል እኔ እስካሁን በምን ላውቅ እችላለሁኝ? እኔ እስካሁን አብራችሁ አይደል እየሰራችሁ ያላችሁ? አመንከኝም አላመንከኝም በዚህ ሰዓት የት እንዳለች እኔ ጭራሽ ነው የማላውቀው። እና ስራውን ከማን ጋር ነው እየሰራ ያለው? ነገርኩህ እኮ አቶ ሱራፌል ናቸው የሚያገኙኝ። እሱንም ማታ ማታ ክለብ ውስጥ ለሊት ብቻ ነው የሚያገኙኝ። በቃ እንዴትም አድርጌ በስነ ስርዓት በግልጹ ላያቸው ሁላ አልችልም። ቅድም ለሊት በበዛበት በጣም ጫጫታ በበዛበት ቦታ ላይ ብቻ ነው እንገናኛለን። ወረቀት ይሰጡኛል፣ ይሄዳሉ። በቃ እዛ ወረቀት ላይ ምን ማድረግ እንዳለብኝ የሚገልጽ ጽሁፍ ብቻ ነው ያለው። አስቴር የት ነው ታዲያ ያለችው? እኔ ምንም አላውቅም። ምንም የማውቀው ነገር የለም። በእሷ ምክንያት ነው ይሄን ያልጨካኝ የሚሆንኩት። ትሰማኛለህ? ግንኙነት ነበረን፣ አብረን ነበርን አይደል? ነበርን፣ ግን ጥላኝ ጠፋች። ይሄ የኔ ጥፋት ነው? ይሄንን ስራ ትታ የት ነው ልትጠፋ? ምን ላውቅ እችላለሁ? በምን ላውቅ እችላለሁ? ምንም ምን የማውቀው ነገር የለም። ስለዚህ እሷ ከሄደች በኋላ ብቻህን ይሄንን ክፋት ሁሉ እየሰራ ነበር ማለት ነው? አዎ፣ ልጄን ለማዳን ስል ነው እዚህ ህይወት ውስጥ የገባሁት። ትሰማኛለህ? እኔ አስቴር ከጠፋችበት ጊዜ ጀምሮ ለልጄ በቀን ስሳቀቅ ነው እየኖርኩኝ ያለሁት። ለምንድን ነው ልጄ የሆነ ነገር ታደርግብኛለች እያልኩኝ በጣም እየፈራሁ ነው እየኖርኩኝ ያለሁት። እስካሁን ከእነሱ ጋር አይደል እየሰራ ያለው? ለምንድን ነው ልጄ የሆነ ነገር የምታደርገው? ቢሆንስ እየሰራሁ ቢሆንስ ብዙ ገንዘብ ነው ስለኔ የሚወጡት። ያንን ገንዘብ ብቻ ለማስቆም ሲሉ በልጄ እያስፈራሩኝ ቢያሰሩኝ በምን ላቅ እችላለሁ? ልጄ ስንት ቦታ እየተከራተች እንዳለች እኔ ነኝ የማውቀው። አንድ ቦታ ላይ እኮ ለአንድ ሳምንት እንኳን እኮ አላስቀምጣት። የተለያየ ቦታ ላይ ነው የማስቀምጣት። ግፍ እኮ ነው እንደዚህ የሚያደርገ ሌሎቹ ላይ የምታደርሰው በደል ነው እንደዚህ። እኔ ላይ የደረሰው ግፍ ምንድን ነው? አንተ ላይ የደረሰው ብር ማጣት፣ መቸገር፣ ይህ ነው ግፍ። የስንቱን ሰው ሽባ እያደረግ ሴትነታቸውን እንዲጠሉ እያደረግ ከህይወት ጎዳና እያወጣቸው ቤቱ ጋር ነው አንተ የተሰራብህ በደል። ሰማኛለህ? በቃ እውነቱን ነው አይደል የምፈልገው? እውነቱን ነግሬሃለሁ። እኔ በዚህ ሰዓት ከዚህ በላይ ምንም የማውቀው ነገር የለም። የምፈልገውን ነገር አድርግ ከዚህ በኋላ። በቃ የማውቀውን ነገር እንዳለ ነግሬሃለሁ። ከዚህ በላይ ምንም ነገር የማውቀው ነገር የለም። እሱንም አሳያለሁ። ሁሉም ሰው የሚገባውን ቦታ ያገኛል። ይሄ ደግሞ ቃሌ ነው። ሰማኛለህ አይደለ?
ሁሉም ሰው የሚገባውን ቦታ ያገኛል የስራውን። አንተም ደግሞ አሁን የሚገባህን ለስራ የሚመጥንህን ታገኛለህ። ውሻ ነሽ ውሻ። እንግዲህ ክቡራን ተመልካቾቻችን እንዳያችሁት ነው ሰው ለትንሽ ችግር ብሎ ከጊዜያት በኋላ ለሚያልፍ ብሎ እስከዚህ በሰው ህይወት ላይ እስከ መጫወት ይሄዳል። ዘመኑ በዚህ ልክ ነው ካፍታለሁ። እህት ወንድሞቼ ራሳችሁን ጠብቁ፣ ባላችሁበት ራሳችሁን ጠብቁ። ከሀገር ውጭም ያላችሁ በኦንላይንም በተለያዩ መንገዶች ሰው ከእናንተ ጋር ሲያወራ ራሳችሁን ጥንቃቄ አድርጋችሁ የሰውዬ ማንነት ምን አይነት እውነተኛ ሰው እንደሆነ ምን አይነት ትክክለኛ ስራ ሊሰጣችሁ እንደሚችል አስባችሁ ግቡበት። ከዚህ በላይ ምንም ለእናንተ ላደርግ የምችለው መልእክት የለም። ለምን የሆነ ነገር ከረፈደ በኋላ ምንም ማድረግ አይቻልም። አካል ከጎደለ በኋላ ነፍስ ከጠፋ በኋላ ብንነቃ ምንም አይጠቅም። ቶሎ ነው መንቃት። ለእነዚህ ነፍስ በሎች ወሮ በሎች ደግሞ ሁሉም የሚገባውን ቦታ ያገኛታል። ተነስ፣ የሚገባውን ቦታ ወስዳለሁ። ውሻ ናውጣ